በድብቅ ወልዳለሁ ብዙ ነገር እያወራሽ ነበር ሀይሚ። ከአንተ በድብቅ መውለድ ይሻላል፣ አንተ እኮ እንደ ጓደኛ መሆን ትችላለህ እያለችው ነበር። እንደ ጓደኛ እንደ ሀዩ እያለች ከዛ ብሩኬ ተገለባበጠ። አየሽው እዛ ፓርት ላይ ማለት ነው። ምክንያቱም አሁንም እቺ ሴትዮ እርግጠኛ ሂጂ ነይ ተከተይኝ ብሎ እያገላመጣት ነበር። ትክክለኛ ከህይወቷ ማውጣት የሚያውቅበት ብሩኬ በቃ በዚህ መንገዱ ነው። ሀይሚ እኔ አልፈልግም፣ ምን ገዛልኝ፣ እኔ እቅር አለንም፣ አንዴ ከህይወቴ ወጥተሃል ብትል ኖሮ የትክክለኛ ከሀይሚ ብሩኬን በቃ አትፈልጎም ማለት ነው። ገባሽ አይደለም? ብሩኬ በዚህ መንገድ ይመጣል። እንደዛ ነው የፈለገው። ወጣች ወይስ አልወጣችም? በብዙ ነገር እንደዚህ ብላ እንዳትምጣ በእናትሽ። እንዲ ቆይ አትመጣም። ቆይ ልንገርሽ። ከዛ እንደዛ ብላ አይሆንማ። አሁን እንደዛ ብላ ቢታደርግ ምን መሆን አለበት? እሷ አሁን እንደዛ አላለችም። ምን አለችው? እኔ ቤቱን ለየብቻ እኔ ብቻዬን ቤት አልኖርበት እኔ ብላ ጻጻጽታለች። ለምን አልነገርከኝም? አየሹ ያንን ብሩኬ የእሷን ፊሊንግ ወታለች ወይስ አልወጣችም የሚል በዚህ መልኩ እንዲቀባ ምን ይሆናል? እስቲ ምን ይሆናል? ምን ይፈጠራል? ትወደኛለች ወይስ የሚለው ነገር ነው። ሀይሚ አሁን ትመለሳለች፣ ይቅርታውን ትቀበላለች። የኔን ይቅርታ ትቀበላለች ወይስ አትቀበልም? ሀይሚ ያሳየችው አሁን ብሩኬን እንደምትወደው እንደምትፈልገው ይቅርታ እንዴት ትጠይቆ ነው። ትላንትና እዛ ጋር ብሩኬ የሚፈልገው ይሄንን ነው እንጂ ቤቱን ሰጥቶ መሄድ አይደለም። ሀይሚ መልስ ነው ይሄኛ የፈለገው ብሩኬ ህዝቡ የተረዳበት መንገድ ነው። ሀይሚ ደግሞ ዛሬ የብሩኬን ፊሊንግ ለማየት ምን ማድረግ አለባት? እሷ እኔና አንተ ብሩኬን በዚህ መንገድ ይረዳዋል። እኔና አንተ የሁለቱም መልስ ነው። ዞራ ለራሷ መልስ ይሆናል፣ ለብሩኬ መልስ ይሆናል። እኔ ይህን ቤት ገዝተህልኝ ለእኔም አንተ ከኔ ጋራ ካልኖርክ ሌላ ህይወት የምትቀጥል ከሆነ እኔ ቤት ምንም አይሰራልኝም። ስለዚህ አንተ ከኔ ጋራ የምትቀጥል ከሆነ እኔ ይቅርታ አረግልሃለሁ ብሎ እንደዛ ከመጣ አንድ ላይ ይሆናሉ ማለት ነው። አየሱ እነሱ የመጡበትን ህዝቡ አልተረዳም። ሀይሚ የምትመጣበትን አሁን እኔ ቤትም አልፈልግም፣ የምፈልገው እኔና የአንቴ ሰላም ነው። እኔና አንቴ ሰላም ካልሆን እኔና አንቴ አንድ ላይ ካልሆን ቤቱ ለእኔ ምን አደርግልኛል? ግን እኔና አንቴ አንድ ላይ ከሆኑ ደግሞ እኔ በጣም ደስተኛ ነኝ። ያጠፋሁትም ያልተረዳሁትን መንገድ እሱ ለእሱ ይቅርታ እጠይቃለሁ አንቴ ስላላተረዳው እንደዛ ማምጣት ፈልጎ ነው እንጂ በሌላ ባልተረዳ መንገድ በደል አይደለም። ድብልቅልቁ ሌላ ገብቶ ድብልቅልቁን ካልወጣ ከዊና ውጪ ባይገባ ነው ማንም ሰው መሀላችሁ ከዊና ውጪ ወይም ከሙሽዬ ከልሽዬ ውጪ እንዳይገቡ ባይገቡ ነው ብሎ በቃ ድብልቁን ነው የሚያወጡት። ታርጊልኝና እንትና እንደጀመረው ዊና ቢጨርሰው በቃ ነገሩ ቀጥ ብሎ አስኬዶታል። አሁን ከትላንት ወደ ቪዲዮ እግዚአብሔርን 4 ጊዜ ነው ያየሁት፣ 4 ጊዜ እና ቀጥ ብሎ ነው ነገሩ ያስኬደው እና አሁንም ቢሆን ዊና ነገሩ ቢጨርሰው በዛው እሱ ጣልቃ ቢገባ ዊና እኮ አወራታለሁ። ይኸውልሽ ለብሩኬ እኮ ትላንትና የቤት ስራ ተሰጥቶታል። ለብሩኬ ቤት ስራውን ጨርሷል። የራሱን ቤት ስራውን ጨርሷል ብሩኬ። አሁን ለሀይሚ ደግሞ ዛሬ ዊና ቢመጣ እኔ ዊና በቃ እንደ ዊና እና ወይም ጋሽዬ ወይም ሙሽዬ እንዲሁም ሙሽዬ መጨረሻ ላይ ቢሆን ደስ ይለኛል። ምክንያቱም ጋሽዬና ዊና ብቻ ይሄን ቢጫወቱ ደስ ይለኛል። ማንም ባይገባባቸው። ገባሽ አይደለም? በቃ ሙሽዬ በመሀል ብትገባ ምንም ችግር የለም። ምክንያቱም ማነው ጥፋተኛዋ? ብሩኬም አንድ ሰው ሚዛናዊ አድርጎ ስለሚያወሩት ይህን ማንጋ ጥፋት እንዳለ ማንጋ ትክክለኛ እንደሆነ ዊና ብቻ ነው ይህንን ካላክተር መጫወት የሚችለው። ገባችሁ? ኦብሴ የአንድ ወሩን እኮ የአንድ ወር ልፋት እኮ በአንድ ቀን እኮ ነው የጨረሰው። ጎበዝ ጀግና፣ በአንድ ቀን። ስለዚህ ምን እንደሆነ ታውቂያለሽ? አሁን ሌላ ሰው ከገባ ይኸውላችሁ ድብልቅልቁን ያወጣል።
የዊናው ያዘው አሁን የዊና ገጸ ባህሪ በጣም ነው የሚያስተምረው። በጣም ነው በቃ ራሱ ትክክለኛ የዊና ትክክለኛ ማንነት ተግባባን። ትክክለኛ ማንነት ማድረግ ኦብሴ አንድ ጥያቄ ልጠይቅሽ። አሁን እኮ በእርግጥ በእውነት ይሄ ነገር ውስጥ እኮ አንቺ ትልቅ ቁም ነገር አለ እኮ ማለት ይሄ ስራ ወይ ደግሞ አሁን መጨረሻ ላይ የተደረገው ነገር አንድ ሰው ህይወቱ ላይ መቸኮል እንደሌለበት ነው የሚያስተምረው። በእውነት ነው ላይ ትልቅ ትምህርት አለ። ዝም ብላችሁ ካያችሁ ትምህርት ነው የምትወስዱት። ምክንያቱም አንድ ሰው ሰብር ሀቶ ወይ ደግሞ ትዕግስት ሀቶ ቤቱን ልጆቹን ብዙ ነገር ነው የሚበትነው አይደል እንዴ? ይህንን ነገር ነው የሚያስተምረው ይሄ ስራ ማለት ነው። መጫ አሁን እየተሰራ አሁን እየተሰራ ያለው ይሄንን ነው የሚያስተምረው። ዊና ዙራ ደግሞ ምን እንደሚያስተምር ዊና አሁን ሚና ነው ያስተካከለው። ገባች አይደለም? ካላክተሩን ያስተካከለው አንድ ሰው ከተለያየ በኋላ ሁላችሁ ተለያይተናል ብሎ የተጠቀመው ሲስተም አየሽው። አንድ ሰው በስህተት በንግግር መግባባት ያልቻለውን እሱም በንግግር ቤተሰቡን ራሱ መስማት አልቻሉም። ማንም ሰው መስማት አልቻሉም። በንግግር ወይም ደግሞ በተልካሻ በስጦታ ምናምን ሳይሆን በቃ ይኸው አሁን የሀይሚ ፓርት እኮ ገና ይመጣል። ዊና ምን ማድረግ በሀይሚም ብሩኬ የተረዳ በብሩኬ ታድ ያለው እኮ ዊና የተረዳ እኮ ለሀይሚ በዚህ መንገድ አንቺ ብሩኬ መረዳት ያለብሽ የሚለውን እኮ በውስጥ አውራታለሁ እሷን አውራታለሁ ብሏል። አሁን ብሩኬ ምን ማድረግ እንዳለበት ህይወቱ የተበላሸው እንዴት እንደሚመልሱት ያስተምራል። የትላንትና ቪዲዮ አሁን ህዝቡ ዝም ብሎን እንደ የተንጫቸው ህይወት አንድ ሰው ህይወት ወጥቷል በጣም ይብላችሁ መመለስ እንዴት ወደ ህይወት ወደ ነበረበት ህይወት አንድ ሰው በቀላሉ እንዴት እንደምትመልሽው አየሽው። ሰው ያላወቀው ሴት ልጅ ወይም ወንድ ልጅ ያላወቀው ነገር ይኖራል። አንድ ሰው ካላወቀ አንድ ሰው 100% አንድ ሰው ሊያውቅ ይችላል ህይወቱን የሚያስተካክለው። ይሄን ራሱ ያስተምራል። ይኸውልሽ ይሄ ትክክለኛ ባልሆነበት ተለያይቷል ብሎ ብዙ ሰው ሲያጨባጭብ አንድ ሰው ደግሞ በምን መልኩ ወደ ነበረበት እንደሚመለስ ያደረገውን ነገር ያራሱ በጣም ነው ድብልቅልቁን የወጣ ወደ ቦታ የነበረበትን በአንድ ቃል በአንድ ጥንጥዬ ነገር እንደሚመለስ ምን ማድረግ እንዳለበት ነው። እኔ ራሱ እሱም እኮ አውቋል። አየሽ ኦብስዬ ዊናም እኮ ስላወቀ እኮ ነው። ምንድን ነው እሷም እንዳለ ማለት እውነተኛ ነገር እንዳልሆነ እሱን እንደምትወደው እሱም ደግሞ ያለ እሷ ደስተኛ መሆን እንደማይችል አውቋል። ዊና ታውቃለች አይደል? በሰል ያለ ልጅ ነው እሱ ሲጀመር እና በሰል ያለ ሰው ደግሞ በቃ በደንብ ነው የሚያስበው ነገራቶችን እና ዊናዬ በጣም ነው የምናመሰግነው። ቢቀጥል እስከሚያስተካክል ድረስ ባይወጣ ደስ ይለኛል። እኔ አሁን ይኸውልሽ አለሎች ማለት ነው እኔ አይመለከተኝም። እሱ ነው አለሎ ያለው እና እነሱ አለዮ ምንድን ነው አዩ ምን ጀምረሻል? አይገቡበት ኮሜንቱ ነው ባክሽ። አዩ ምን ጀምረሻል? ኧረ እዛ ነው ያለ ነው ቻይና እኮ እነሱ ባይበጠብጡ አሁን ሌላዎቹ ገብቶ ባይበጠብጡ ነው ደስ የሚለኝ። ምክንያቱም ይኸውልሽ እንትኑ ቢቀጥል ራሱ ማለት ነው ቪዲዮ ቢቀጥል ራሱ ምን ማድረግ እንዳለበት ራሱ ዊና ነው ራሱ ቢሰራ ዊና መሀላቸው ቢኖር በጣም ማድረግ ባለፈው ገብቷል አይደል? ዊና ብዙ ጊዜ እኮ ኖ አሁን ማለት ነው አሁን በቃ መጨረሻ እኮ ደርሰዋል። አሁን መጨረሻ ደረሱ እኮ በቃ ኦብስዬ ይወልሽ ኦብስዬ ቀላል መንገድ ማለት ነው። አሁን አንቺ ያልሹ እኔ ቁሳቁስ ነገር አልፈልግም ከአንተ ጋር ካልኖርኩ ቤቱ ውስጥ ብላ ከመጠች ወላይ ነው የምልሽ በጣም ነው ደስ የሚለው። ዛሬ እንደዚህ ብላ ከመጠች በጣም ነው ደስ የሚለው አይደል? በጣም ነው ደስ የሚለው ትመጣለች። ምክንያቱም ካላስተሩ እንደዛ ነዋ። ምን እንደሆነ ታውቂያለሽ? ናኒ መጨረስ ከፈለጉት አሁን እነሱ መጨረስ ከፈለጉት ትክክለኛ ካላሰሩ ላይ አሁን አንቺ የምትመለከችው ነገር
እሱም ይኸውልሽ አሁን እሱ ከእሷ ምን እንደሚፈልግ ራሱ እያሳየ ነው። እሷ ደግሞ አሁን ትክክለኛ ለእሱ መልስ ለእሷ መልስ ይሆናል። ሀይሚ ከኔ ትላንት ፈልገው የምለው ነገር ትላንት ምን እንደተማርኩ ታውቃለሽ አንቺ? እኔ ራሴ ምን እንደተማርኩ ማለት ነው። የተማርኩት ምንድን ነው ማለት አጠገቤ ያለ ሰውን ማመን፣ በእውነት አጠገቤ ያለው ሰው ማመን እንዳለብኝ። ሌላ ደግሞ ቾክዬ ህይወቴም ላይም ሪሌሽንሺፕም ይሁን ትዳርም ይሁን ቾክዬ ውሳኔ ውስጥ ያለ ማግባት እንደዚህ አይነት ነው የተማርኩት። እኔ ትላንት በጣም ነው የተማርኩት። በእውነት ነው የምልሽ ስዬ። ምክንያቱም የሆነ ቶሎ ብለሽ የምትወስኚው ቶሎ ብለሽ የምትገቢ ብዙ ነገር ነው የምታጪ። በእውነት ነው የምልሽ እና በቃ የሆነ ቀስ ብለሽ ተረጋግተሽ ማሰብ እንዳለብሽ ነው የተማርኩት። እኔ ትላንት በጣም ነው ያስተማረኝ ይሄ ቪዲዮ። በእውነት ትላንት በጣም ቁጭ ብዬ ሲያየው ማለት ነው ህይወቱ ላይ የሚመጣውን ነገር ምን እንደሆነ ታውቂያለሽ? ማገናዘብ የሚባለው ለምን እንደዛ እነሱ አሁን እኛ እንደ ትክክለኛ ነገር ነው፣ እነሱ ግን ይህንን ነገር አድርጎ አይደለም። ገባሽ አይደለም? በዙሪያ ያቺ ሴትዮዋ ለምን እንደመጣች መጀመሪያ ማገናዘብ እንዳለብሽ። ሁለተኛ ነገር ደግሞ ይዘሽ እዛ አውሪ አንቺ በኮሜንት ያወረች ትክክለኛው አጠገብሽ ያለው ለአንቺ ምን ያህል ዋጋ ለመክፈል እንኳን እህትሽም ብትሆን ሁለት እህታሞች እንበለው እነሱን ተይና አንድ ለአንድ እህትሽ ለአንቺ የምትከፍለው መስዋዕት አንድ እህትሽ ልትከፍልልሽ አትችልም። አንቺ ቆርቆሮ አንቺን ቆርቆሮ ናት። ይቅርታ እና እህትሽ አሁን ትክክለኛው እኔ እላለሁ እህቶችን እንትሳለች ሳይሆን አሁን እግዚአብሔር ይመስገን እና አይቆጠረን እና 5 ሆነን ነው የተወለድነው ከኔ ጋር 5 ማለት ነው። ማሻአላ 4 ናቸው። ከአራቱ ሁሉም ለእኔ እኩል ያስባሉ አይደለም። ገባሽ አይደለም? ሁሉም ለእኔ ያለው የተለያየ ቦታ ነው ያለው። እነሱ አንዱ ልትረዳሽ የምትችለው ሌላ፣ አንዱ ደግሞ የምረዳው ሌላ ነው። እህቶችሽ 2 እህቶችሽ የትኛዋ ትክክለኛ ናት ብለሽ መረዳት ያለብሽ ልክ እንደምን መሆን አለበት። አሁን ብሩኬና ሂሚ መሀል ያለውን ነገር ነው። እንደዛ ትክክለኛውን የመጣበትን ጣጣ ለምን እንዳመጣች ጥያቄ እንዴት እንደሆነ መጠየቅ አለብኝ። ያችኛው አንደኛ ደግሞ ትክክለኛ ላትሆን ትችላለች። እህቶችሽ ግን ሁለቱንም ሚዛናዊ አርገሹ የትኛውን ተረጋግተሽ ያኛውንም ሳትጎጂ ያኛውን ሳትጎጂ ሁለቱንም ተረድተሹ ሳይሆን ሚዛናዊ አርገሹ የትኛው ላይ ስህተት እንዳለበት ወይም ደግሞ ትክክል ስህተቱን ተናግረሽ ነገራቶችም ከማወሰን ነገራቶችን ሁለቱንም ጥፋተኞች ናቸው ብለሽ ሁለቱም ላይ የትኛውን ሚዛናዊ ማድረግ እንዳለብሽ ቾኩለሽ ነገሩን ማበላሸት የለብሽ። ገባሽ አይደለም? እንኳን ፍቅረኛሞች መሀል ቀርቶ እህታሞች መሀል አንቺ የምትወስኝ 3ኛ አካል ነሽ አንቺ ወይም ደግሞ 2ኛ አካል ልትሆኚ ትችያለሽ። ያኛው ላይ በቃ እቺኛ ሄቴ ትክክል ናት፣ እቺኛ ሄቴ ትክክል አይደለችም ብለሽ መጣል የለብሽም። ያኛዋ ማናት ትክክለኛ እንደሆነ ቀስ እያልሽ ከመወሰንሽ በፊት ቀስ እያልሽ ማን ትክክለኛ እንደሆነ በእርጋታ መንፈስ ራስሽን መድረስ አለብሽ እንጂ ሰው በገፋሽ ወይም እሷ በተናገረችው ነገራቶችን ማበላሸት አይደለም። ተረጋግጠሽ ማድረግ አለብሽ። በሁለቱም የስም አይጠሩ ነገር ስም የለሽስ አይ እሷ መጨረሻ ነው የምትመጣው። አሁን አይቻልም። አሁን አትገባም። አሁን አትመጣም። እሷ መጨረሻ የሁለታችሁ ጫወታ ነው። አሁን ያለበት አሁን ጋላክተሩ ላይ እንደዛ ከሆነ ሌላ ነገር ሌላ ችግር ነው የሚፈጠረው። ስለዚህ ድብልቁ ነው የሚወጣ። አሁንም ለሁለተኛ አይናችን ራሱ እንዳያይ ሲሆን አይላ ወይ አውጥታ ያንን ነገር አውጥታ
እኔ እንደዚህ በዚህ ምክንያት ነው የመጣሁት ብላ ትምጣ እንጂ ያንን ነገር ጎትታ እንዳትምጣ ፈጣሪ ወይኔ ለምና እኛ ምን እንዳልን ታውቂያለሽ? እኔ እዚህ ጋር ምን እንዳልኩት በእርግጠኛ አስረግጬ ብሩኬ መጀመሪያ ስሙ እንዲጸዳ ከእርቁ በፊት እርቅ ከማፍጠራችሁ በፊት ተናግሬያለሁ። ከዚህ በፊት እርቅ ከማፍጠር የመጣበትን ምክንያት ብቻ መጀመሪያ ማሳየት አለበት ብዬ ነበር። አየሽው? ስለዚህ ደግሞ ምን መሆን አለበት? አሁንም ስም እንዴት እንደሚጸዳ ታውቂያለሽ? መጀመሪያ እነሱ ይቅርታ ተጠያይቆ ሀይሚና ብሩኬ ሀይሚን ብሩኬን አምና ብሩኬ ደግሞ ሀይሚን አምኖ ተቀብሎ በኋላ ነው ልጅቷ አንደኛ ምን ይገጣል? አዎ እሷ መምጣት ያለበት ማንም መሀላቸው ቢገባ ማንም የፈለገ ነገር ቢሞክር እነሱ እንደማይለያዩ አንደኛ ይገልጻል። እግዚአብሔር ያጣመረው ነገር፣ ሁለተኛ ደግሞ እግዚአብሔር ያጣመረው እግዚአብሔር አንድ ላይ ያደረገው ሰው ማንኛውም ሰው ማንም እንደማይለያይ ነገር ይገልጻል። በብዙ ነገር ይገለጻል። እንደዛ ቢመጡ ግን አይችሉም። እባክሽ ይብልቅልቁን ነው የሚያወጡት። እኔ እንጃ በእውነት ግን ፈጣሪ እስኪ ዛሬ ብቻ እኛ ያሰምነው ነገር የማመዛ ቤት መጣ ደስ ይለኛል። ዛሬ ቦምብ ካልፈነዳ መግማማት ወደንት ነው እንመጣለን። ጥዬ ቡና ሲናፊ እኔም ደግሞ ስልኬን ላምጣና ሰርች ላድርግ ዛሬ። አረ ዝግጁ ነኝ፣ እኔ ዝግጁ ነኝ። ቡናም ተቆልቷል። ትንትን ብቻ ነው የቀረኝ። አንዴ ለሴትዮዋ ምግብ ልስጣትና መጣው። አንዴ እስከዛ ድረስ እናንተ ተጨዋወል። አይደለም አዩ አንቺ ወራዳ ማለት ነው። አንቺ ብሎ ትክክለኛ አስተማሪ እንደዛ አይልም። ወራዳ ተማሪ ነው የሚሳደበው ወይስ አስተማሪ? ማንም ያሻላል? አንቺ ስምኝማ በውስጥ ታወራላችሁ እንዴ? እና ሁለታችሁ ማን ጋር? እሱ ጋር አሁን የጻፍ ነው ጋር لا والله أول مرة أنا أشوف بس شوف كم مرة بس اليوم ما شفت على يوات مالتي عديسين تلفونه يا مصري مين جا سايو نو تصفو سايو